በየትኛውም ዘመን የትኛውም ቦታ ላይ እንመለንዳለን። ምንድነው ግዳቸው? መጠፋት ማለት ነው። ثم جعلناكم خلائف في الأرض الله እንግዲህ ያው ምድርን እዛው ኢላቂያም ሰዓ ባዶ ያደርጋል። የሰው ልጆች እያጠቃቃ ሁሉንም ምን እንደሚሰሩ አላህ ይመለከታልና እናንተ አደረግናችሁ ያው ሙሐመድ አለይሂ ሰላቱ ወሰላም ራይታኪታው በዚህ ምድር ላይ ተተኪዎች ደግሞ አደረግናችሁ። አሁን የነሷሌህ የነሉት ህዝቦች ተጠፍተዋል። አሁን እናንተ ዋስወጥ ያላችሁ ሰዎች ተተኪዎች ናቸው ይነሳል። እነዛ ሰዎች በኖሩባት ምድር ላይ ነው እናንተ መስለው ثم جعلناكم خلائف في الأرض من بعدهم ከነሱ በኋላ ከነሱ ከተጠፉ በኋላ እናንተ ደግሞ በተተኪነት መጣችኋል። ለምንድን ነው እናንተ የተቃናችሁ? ሊነንظر كيف تعملون ይሄ ነው ዋናው የተፈለገው ነገር ነው። እናንተ እንደምትሰሩ ልንመለከታለን። ኸይራን ከምትሰሩ እንደዛ የተሻሉ ሰዎች ነው የምትሆኑት ወይንስ የነዛ ተመሳሳይ ሰዎች ላይ የምትሆኑት? ይሄንን ለማየት እናንተን ደግሞ በተራችሁ ተክተን ይኸው እያየናችሁ ነው ይላል። ስለዚህ የሰው ልጆች ሁሉ ጊዜ በዚህ ምድር ላይ ተተኪዎች ናቸው። በጊዜያቸው ሁሉም ነገር ካልሰሩ፣ ጥሩ ነገር ካላበረከቱ የሚጠብቃቸው ያውቃል። ጥሩ ነገር ደግሞ ከሰሩ ጥሩ አሻራ ጥለው ከሄዱ ተሸላሚዎች ይሆናሉ። يقول النبي عليه الصلاة والسلام إن الدنيا حلوة خضيرة الدنيا በጣም የምታፍጥ በጣም ጣዕሟ እጅግ በጣም የሚጣፍጥ ራሱ ሲያጣጥሟት ማለት ነው። ኸዲራ ማለት እይታዋ ሲያዋት ደግሞ በጣም የምታምር ውብ ነች አሉ። ወኢነ አላህ ሙስተኽሊፉኩም ቢሃ በዚች ዱንያ ላይ አላህ ሱብሓነሁ ወተዓላ እናንተ ተኪያችሁ ነው። እናንተ ተክቷችኋል። ከዚህ በፊት የነበሩትን አጥፍቶ ለእናንተ ደግሞ ዱንያን አስወቅሶ ዱንያ ላይ በተተኪነት መጥታችኋል። ፈናዚር ማዛ ተዕመሉን ዱንያ ላይ ምን እንደምትሰሩ አላህ ሱብሓነሁ ወተዓላ ራሱ ተመልካች ይመለከታችኋል፣ ይታዘባችኋል። ፈተቁ ዱንያ ስለዚህ ዱንያን ተጠንቀቋት። ዱንያ እንዳትሞኛት እንዳታታልላችሁ። በቃ ዱንያ ነገር ዱንያ ብቻ ነው። ወጥተው ኒሳ ሴቶችንም ተጠቀሙ። እጅግ በጣም ፈታኞች ናቸው። ሁለቱ ፈተናቸው ከባድ፣ የዱንያ ፈተና የሴት ፈተና ከባድ። ያው ኒሳ ዱንያ ውስጥ ትካተታለች፣ ግን ፈተናዋ እጅግ በጣም ከባድ ስለሆነ ለይተው ነቢዩ ዓለይሂ ሰላቱ ወሰላም ወጥተው ኒሳ ፈኢነ አወለ ፊትነቲ በኒ እስራኤል ካነት ፊ ኒሳ የበኒ እስራኤሎች የመጀመሪያው ፈተና በሴት ነው ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ሸሃዋት ኒሳ በሴት ዙሪያ ላይ ያሉ ሸሃዋዎች ስሜቶች ወደ ዝሙት በመገፋፋት መስመር እንዲለቁና አላህ ሱብሓነሁ ወተዓላ ጋር ይጣሉ ነው። ስለዚህ እናንተም እንደዛ እንዳትፈጠሩ ዱንያ ሴቶችን በጥንቃቄ ሁለቱም መጣጣሚያዎች ናቸው። በጥሩ ሁኔታ በተገለገለባቸው ሰው ሰጋዎች ናቸው። ግን ከዛ አልፎ ደግሞ በእነሱ ተታሎ የተፈጠረበት ዓላማ የሚዘነጋ የሚረሳ ከሆነ ደግሞ ፈተናዎች ናቸውና መንቃት ያስፈልጋል በማለት ነቢዩ ዓለይሂ ሰላቱ ወሰላም ይናገራሉ። ያለ መክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።